አንዳንድ ሰዎች ያው ግምታችሁ በጣም ነው የሚገርመው። የምር ቤት ነው እያላችሁ ነበረ። ሙሺ ጋር ሊወስደዋት ከሙሺ ጋር ሊያስተዋውቃት ነው እያላችሁ ነበረ። ቤት አላችሁ ተሳክቶላቸዋል። ገዝቶላት ሳይሆን ተከራይቶላት ነው ሙሉ ቤት ሙሉ ግቢ ማለት ነው። ግምታችሁ ይገርማል የምር። ያው ትቀበላለች አትቀበልም? ወዳ ነው እንደምትቀበለው አጌታ ነው ትቀበላለች። ያው ካሜራማን እኮ አስቸገረን እየቆረጠ ማለት ነው። በጣም በቃ በጉጉት የምታዩትን ቦታ ቁርጥ ያደርገዋል። ስለዚህ ነገ የምናየው ይሆናል። ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። እንዳያችሁት ቪዲዮን ያው የብዙዎቻችን ግምት አንዱ ሆኗል ማለት ነው። እሱም ቤት ነው። የቤቱ ነገር እንዴት ነው? ገስት ሃውስ ነው? ሆቴል ነው ወይስ እንዴት ነው ነገሩ? አልገባኝም። ምክንያቱም የኪሲንግ ፒክቸር አለ ቤት ውስጥ ማለት ነው እና ያልጋውንም ማነጣጠፍ ምናምን ማለት ነው። ብቻ እኛን ለማሳመን ገና ከዚህ በላይ ይሄዳሉ፣ እኛ ለማሳመን ማለት ነው። እና ቅመምዬን ለምን አልነገርከኝም? ግን ደግሞ ደስ ብሎኛል ብላለች እና ቀንታለች። የቀናችው ደግሞ መንፈሳዊ ቅናት ነው። ለብዙ ነገር የሚዳርግ አይደለም። ብሩክ መንፈሳዊ ቅናትን የቀናችው ለልጄ የሚደረግ ነገር ነበረ፣ ለልጄ ምን ታደርግለታለ ብላለች እና እሱ የሰው ልጅ እንደዚህ ያደረገ ያንቺ ልጅ ደግሞ ምን ያህል እንደሚያደርግ ኢማጅን መገመት ያቅትም ማለት ነው። ደግሞ ያደርጋል ማለት ነው። የኔ ቆንጆ የኔ እናት ሁላችንም እንዳንቺ ንጹህ ልብ ይስጠን ጌታን። በቃ ንጹህ ልብን ያላት ቅን ልብን ያላት አላቅም የቅመምዬ ልብ ማለት ነው። እግዚአብሔር አምላክ መጨረሻችሁን እያሳምርላችሁ። ይሄንን ስራ ግን እናንተ ስራ ነው ብላችሁ ይዛችሁታል፣ ግን በጣም የሚደብር ስራ ነው። ጌታን ከእናንተ ጋራ በጭራሽ የማሄድ ስራ ነው በጭራሽ ማለት ነው። እና መቋጫውም እንደሆነ አናቅም ያው መቀጠሉ ነው እንግዲህ ማለት አሁን እዩ ትቀበለኝ አይመስለኝም ብሎ ሂንት ሰጥቷል እሱ ማለት ነው። እሷ ደግሞ በአንድ በኩል የማትቀበልበት ምንም ምክንያት የለም። እንደዚህ አይነት አግኝታ ነው ትቀበላለች። ሌላው ደግሞ ያው እሷ አሁን እንደዚህ አይነት ቤትን ተከራይቶ ለልጄ ብዬ ነው የተከራየሁት ብሏል አይደለ? እሷ ህይወት አይኖራትም ወይ? ህይወት አትቀጥልም ወይ? እሷ ቤት ቁሳቁስ ሳይሆን የምትፈልገው ብሩክና ብሩክ ብቻ ነው አይደለ? አሁን ይሄንን ቤት አልፈልግም ካለች ለልጁ ሳይሆን ለራሷ ጥቅም ነው እሱ ነው የምትፈልገው ማለት ነው። እሱ ነገ የምናይ ይሆናል ማለት ነው። ሌላው ቅመምዬ ለምን አልነገርከኝም? ግን ደግሞ ደስ ብሎኛል ብላለች። በውስጧ ቅር ያላት ነገር አለ እንደ እንትኑ ነው ምላችሁና መናገር ነበረበት። ኦፍኮርስ ልክ ናት ማለት ሚስቱ ነች። ኦልሬዲ አንድ ላይ ነው የሚኖሩት። በዛ ላይ እርጉዝ ነች ተብሏል አይደለ? የእርጉዙ ነገር ብዙዎቻችሁም ደስ አይበላችሁ ብያችኋለሁ። ምንም እርጉዝ አይደለችም ቅመሜ ማለት ነው። እና ምንድን ነው ብቻ በቃ ደስ እንዳላትን የተናገረችው። ግን እኮ ቅመምዬ ልክ ናት ማለት በቃ ልክ ናት። ኦልሬዲ ባልዋ ነው ሚስቱ ነች። አንድ ላይ የኖሩ እስከሆኑ ድረስ ማለት ነው የልጁም እናት እስከሆነች ድረስ ግዴታ ማወቅ ማሳወቅ ነበረበት፣ ማማከር ነበረበት። እንደዚህ ላደርግላት ነው ምን ይመስልሻል? እምቢ እንደማትለው እኮ ይሄ ግልጽ ነው። እምቢ አትለውም፣ ግን ደግሞ ማወቅ ነበረባት። ከህዝቡ ጋራ ከእሷ ጋራ እኩል ማወቅ ነበረባት ብዬ አላስብም። ብሩክ እዚህ ጋር ስህተት ሰርተሃል። ያው በምናየው ነው ሪከመንድ የምናደርገው ስራ ነው ብለው ይዘውታል። እንግዲህ እኛ ለማሳመን ሬሊ አድርገውታል ማለት ነው። እንደገና አሁን እዚህ ጋር እዩ ቤት ተከራየላት ለልጁ ብሎ ነው የተከራየላት። እዚያ ጋር የራሱ ህይወት አለው ራሱ እዛም ይከፍላል ማለት ነው። አሁን እንዴት ነው እዚህ ጋር ማለት አሁን በመንፈሳዊ ህይወት ብትሄዱ እኮ ኃጢአት ነው የምር ማለት በቃ እንዲያቀምጥ ያስቀምጣት ማለት ነው። የራሷ ህይወት አትኖርም ወይ? የራሷ ህይወት አትቀጥልም ወይ? ለልጁ ብሎ ነው ወይ ቤት ተከራይቶ የሚያስቀምጣት? እንዴት ነው ነገሩ? ብሩክ ይሄ ነገር አስበዋል? ድራማ ስለሆነ ነው። እኔ እንጃ እዩ ራሱ እኔ እንጃ ምን ብላ እንደምትቀበል የምናይ ይሆናል ነገ ማለት ነው። ማለት እሷ ለልጁ ብላ ነው አይደለም? ለልጁ ብሎ ተከራየ እና ለልጁ ብሎ ተከራየ። እሷ እዛ ልትኖርበት ነው ማለት እኔ እንጃ አልገባኝም። ሲቀጥል እንደዚህ አይነት እውነት የለም። በህጋው የተጋቡ ራሱ ሲፋቱ ልጃቸው ከእናትየው ጋር ነው ማደግ ያለባት። ህጉም አይፈቅድም አይደለም?
የበላችሁ ይበላል፣ የጠጣችሁ ይጠጣል። ተቆራጭ ባለበት ልጁ ማገዝ ካለበት በሌላ መንገድ ያግዛል እንጂ ቤት ተከራይቶ ለልጄ ብሎ እናቱን አልፈልግም ግን ለልጄ ብዬ ከራያለሁ ከፍላለሁ። እንደዚህ አይነት ነገር የለም፣ እውነት የለም። እንዴ ወዴት እየሄዳችሁ ነው? ሌላ ቅመምዬ እርጉዝ ነች ብሎ ተናግረዋል። ከቅመምዬ ደግሞ ብዙ ነገር ውስጥ ገብተናል ብሏል እና እኔ የእውነት አንዳንዴ በችኮላ ምንም ነገር ማድረግ የለባችሁም፣ ምንም ነገር መናገር የለባችሁም። የምር አሁን ቅመምዬ እርጉዝ ነች ብላችኋል አይደለ? ኦልሬዲ ሁሉም ሰው አውቋል፣ ሁሉም ሰው ማለት ነው። ባለፈው ላይቭ ላይ ስንት ሰው 5,000 ኦልሬዲ 5,000 ሰው ነበረ እርጉዝ እንደሆነች ተናግራችኋል አይደለ? አሁን እሺ፣ አሁን እንዴት ምን ብላችሁ ነው የምታስረዱን? የምር ቅመምዬ እርጉዝ ናት ከሆነችን በጣም ደስ ይለናል ጌታ በጣም ደስ ይለናል። ግን ካልሆነች ምን ብላችሁ ነው የምታስረዱን? አስባችሁታል? ግን ይሄ ነገር ብሩክ አስበዋል? ግን የምር ወይኔ በላቸው።